ቤተሰቦቻችሁን ከሳት አድኑ። እንዴት ነው የምናድናቸው? ሳት አፋፍ ላይ አይተናቸው መመለስ ነው? ገና ሳይወለዱ በፊት ነው አንቢያዎች ለልጅ ሲጨነቁ የነበሩት። ለልጃቸው እየተመኙ ያሉት መቃመ ንቡዋ ነው ማለት ከፍ ያለ ነገር። ከልጆቻችሁና ከሚስቶቻችሁ ጠላት ይሆናል። ለና ፊ ኩል ኡስቡዕ የሕሉ ቢሳሒና ዒዱ به لقلوبنا فرح وللأرواح تجديد. الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. الله سبحانه وتعالى كواللن ولتاوچ መካከል የሰው ዘር እየተቀጣጠለ እስከ ቂያማ ድረስ እንዲጓዝ ማድረጉ ነው። አንድ ሰው ነው የፈጠረው። ከዛ ዘር ላይ የህይወት ጣምራውን ፈጠረ ከዛ ሰው ላይ። ከዚያ በኋላ ይሄ ሁሉ ሰው አለ። ከተአምራቱም ይቆጥረዋል፣ ከውለታውም ይቆጥረዋል። خلقكم من نفس واحدة آدم عليه السلام ተፈጠሩ ካፈር ثم خلق منها زوجها የህይወት ጓደኛውን ከዛው ላይ ፈልቅቆ አወጣ። وبث منهما إلى አሰራጭህም ሁሉ خلق ይሄ መራባት እንግዲህ ይቀጥላል አላህ በቃ እስከሚል ድረስ። فجعله نسبا وصهرا ورزقكم بنين وحفدة ልጆችና የልጅ ልጆችን ለገሳችሁ ይላል። ስጦታ ጸጋ ችሮታ ብሎ ነው የሚገልጸው። ይሄ የአላህ ችሮታ ነው። ይሄ የአላህ ችሮታ ግን ጥበቃና እንክብካቤ ይፈልጋል። ልጅ መውለድ ማንም ፍጡር በተፈጥሮ እየረባ ነው የሚሄደው። እንስሳትም ይረባል። ሌላው ትልቁ ቁም ነገር ከዛ በኋላ ያለው አላህ ልጅ ሰጠህ፣ ልጅ የሰጠህ አማና ነው የሰጠህ። ይህንን አማና ጠብቆ የወደፊቱ የዲን አስቀጣይ ራሱም ደግሞ ከጀሃነም የሚድን ለማድረግ የወላጅ ጥረት ያስፈልጋል። አላህ ነው ይህንን ያለን። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا ራሳችሁንና ቤተሰቦቻችሁን ከሳት አድኑ። እንዴት ነው የምናድናቸው? ሳት አፋፍ ላይ አይተናቸው መመለስ ነው? ለሳት የሚዳርግ ነገር እንዳይሰሩ ትክክለኛ አቂዳ በማስተማር ዒባዳቸውን ትክክለኛ ዒባዳ እንዲያደርጉ በማድረግ መንገዱን በማሳየት አላህን ወደው አላህን ፈርተው እንዲኖሩ በማድረግ ነው። ገና ሳይወለዱ በፊት ነው አንቢያዎች ለልጅ ሲጨነቁ የነበሩት። ነቢ አላህ ዘከርያ አላህ ስብሓነሁ ወተዓላ በተደጋጋሚ ቁርአን ላይ ታሪካቸውን አንስቷል። ካፍሃ ያ ዐይን ሷድ ዚክሩ ረሕመቲ ረቢከ ዐብደሁ ዘከርያ ኢዝ ናዳ ረበሁ ጌታውን ተጣራ። ኒዳአን ኸፊያን ድብቅ የሆነ ጥሪ ተመሳጠረ። ቃለ ረቢ ኢኒ ወሀነ አልዐظሙ ሚኒ ወሽተዐለ አልረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቂያ ወኢኒ ኽፍቱ አልመዋሊየ ሚን ወራኢ وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب. እንግዲህ እኔ ጉልበቴ ደከመ፣ ራሴ በሽበት ተንቀለቀለ፣ እስከ ዛሬ ለምኜህ እድለ ቢስ ሆኜ አላውቅም። ዛሬ ወራሽ እንድትሰጠኝ እለምንሃለሁ። እኔንና የያዕቁብን ቤተሰብ የሚወርስ አሉ። ያዕቁብና ዘከርያ መካከል ከ1000 ዓመት በላይ አለ። እዚህ መሃል ያሉትን አያቶች አልፈው ያዕቁብን የጠቀሱት ለልጃቸው እየተመኙ ያሉት መቃመ ንቡዋ ነው ማለት ከፍ ያለ ነገር። አላህም ዱዓቸውን ተቀበለና ሰጥቻለሁ አላቸው። ረቢ ላ ተዘርኒ ፈርደን ብቸኛ አታርገኝ፣ ጥሩ ልጅ አድርግልኝ አለ። ምልክት ስጠኝ፣ ምልክት ሰጣቸው። አላ ቱከልመ الناس 3 ليال سويا ከዛ በኋላ ያ ያሕያ ኹዚል ኪታብ ነው ያለው። ኪታብ ጋር አጣምረው ኪታቡን ያዛል። ተውራትን ሊረከብ ነው የተለመነው፣ እንዲሁ ዘር እንዲረባ ብቻ አይደለም። ነቢዩላህ ኢብራሂም ዓለይሂ ሰላም እንደዚሁ ልጅ ስጠኛ ልጅ ሲሰጣቸው 12 ወንድ ልጅ ሰጣቸው ነው በታሪክ ላይ የተመዘገበው። የሁሉም ዘር ረብቷል። ግን በተለየ መልኩ እስማኤልና ኢስሐቅን ደግሞ አላህን አመሰገኑ። አልሐምዱሊላህ الذي وهب لي على الكبر إسماعيل وإسحاق صالح የሆኑትን የተለየ ሁኔታ ያላቸውን
ነው በልዩ ጸጋ ያነሱት ስለዚህ ለልጅ አስቀድሞ ዱዓ ማድረግ ያስፈልጋል የሁሉም ሷሊሖች ربنا هب لنا من ازواجنا وذرياتنا قرة اعين ከሚስቶቻችንና ከዝርያዎቻችን ያይን ማረፊያ የሆነን ስጠን የዚህ ተቃራኒም አለ እንደውም ሌላ አያት ላይ ቆሞ ይላል ان من ازواجكم واولادكم عدوا لكم ይላል ከልጆቻችሁና ከሚስቶቻችሁ ጠላት ይሆናል فاحذروهم ተጠንቀቁ ይላል እንግዲህ ልጅ ለወላጁ ምን መሆን ነበረበት መስመሩ ሲለያይ ነው እንደሚሆነው ያቅምህን ከታገልክ በኋላ ካቅምህ በላይ በሆነው አላህ ይጠይቃል ነብዩላህ ኑህ አለይሂ ሰላም ምሳሌ የተጠቀሰው ስለዚህ ነው ልጃቸው ና ልጄ እስከዛሬ አመጽክ ዛሬ አላህ ተቆጥቷል ኩፋርን ሊጠራርግ ነው እሚድነው እዚህ መርከብ ላይ የተሳፈረ ብቻ ነው ያ ቡነይ يركب معنا አሉ ولا تكن مع الكافرين ከካፊር ጋር አልሰለቹም እስከ መጨረሻው እስትንፋስ ድረስ ከካፊሮች ጋር አትሁን አሉ قال سآوي إلى جبل يعصمني من الماء መንገዱ ተለያይቷል ከውሃ የሚያድነኝ ከፍ ያለ ተራራ ላይ እንጠለጠላለሁ እንጂ አንተ ጋርማ እዚች አልገባም ማለት قال لا عاصم اليوم من أمر الله ዛሬ ከአላህ ትእዛዝ የሚያድን ምንም የለም ማለት ይሄን ብለው ሳይጨርሱ وحال بينهما الموج فكان من المغرقين لما አበሉ መሐከላቸው ገብቶ ሰመደ ልጅ ይሄ አመፀኛው ግን በተፈጥሮ ልጆች ንጹህ ሰሌዳ ማለት ናቸው አእምሮአቸው እኛ ያቅማችንን ከጣርን በአብዛኛው የመስተካከል እድል አለ እላያቸው ላይ እኛ የጻፍነውን ነው የሚቀርጹት እኛ ካልጻፍን ደግሞ የሚጽፉ ሌሎች አካላት አሉ በዙሪያችን ኩፍሩ አለ ኒፋቁ አለ ማዕሲያው አለ ፍጁሩ አለ ሸይጣን እዚያ አለ ከዚያ በፊት ሌላው ሸይጣን ሳይቆጣጠረው በፊት ቀልቡ ላይ ዓቂደተ ተውሂድ መትከል የረሱልን ሰለላሁ ዐለይሂ ወሰለም መሐባ መትከል የሰለፎችን መሐባ መትከል የአንቢያዎችን ቅሳ መትከል ያንን ስናረግ በቃ መንገዱን አወቀ ማለት ነው የኔ መስመር ይሄ ነው እዚህ ያለው ለኔ አርአያ አይደለም የኔ አርአያዎች እነዚያ ናቸው አንቢያኡ ላህ الكرام واصحاب النبي صلى الله عليه وسلم والصالحون من السلف الصالح እነዚህ ናቸው የኔ አርአያዎች ብሎ ያድጋል ልጆቻችን ላይ ሰዎች በተፈጥሮ ለልጅ በጣም ይታገል ለልጅ መስዋዕትነት የማይከፍል የለም ማንም ሰው እንደዛው ነው የሚያደርገው እንደውኛ ባያልፍን ለልጆቻችን ይለፍልን ሲነግድ ሲያርስ ሲያርም ሁሉም እንደዛው ነው ያለውን ወጪ አድርጎ የተሻለ ትምህርት ቤት ያስገባል አኽላቃቸው ምን ይመስላል አቂዳ ላይ ምን ያህል ተስተካክለዋል ሶላታቸውን ሰግደዋል ወይ ምን ያህል ነው ሙስሊም ሙእሚን የሆነ ልጅ እያሳደግኩ ያለሁት ብሎ የሚያስቡት ግን በጣም ጥቂቶች ናቸው ጥሩ ቋንቋ ዓለም አቀፍ ተላልቅ ቋንቋዎችን እንዲማሩ ይደረጋል አንድ ፊልድ እንዲኖረው መሐንዲስ ሐኪም ምናምን በሆነ ነገር ላይ እንታገላለን ክፉ አይደለም ይሄ ምክንያቱም ዱንያቸውም ላይ የማንም ጥገኛ መሆን ስለሌለባቸው መልካም ነው ኢህሳን ነው የሚባለው ሐታ ፉቃሃዎቹ አንድ ሙያ ሊያስተምረው ግዴታ ነው ብለዋል ልጅ የወለደ ሰው እንዴት ይኖር ወደፊት ሁሌ ባባቱ ጥገኛ እንዳይሆን ማለት ይሄ አለ ግን ዋናው ደግሞ መረሳት የለበትም ለሌሎች አስረክበን ዛሬ መቼም ወላጅ ልጅን በፈለገው መልኩ የሚያሳድግበት ተጨባጭ ላይ አይደለም ያለነው ገና 3-4 አመት ሲሆናቸው ፊደል ቆጠራ ከእጃችን አብልተዋል ምንገናኘው ማታ ምንሰነባበተው ማለዳ መታ ነው ረቢህ ይሄ ትኩረት ተሰጥቶ ልጆቻችን ጋራ ሐታ ጊዜ የማይሰጡ ብዙ አባቶች ልጆቻቸውን ሳያናግሩ ማታ ሲመጡ ተኝተዋል ጧት ደግሞ እሱ ቸኩሎ ወጥቷል አንድ ቤት እየኖሩ የሚነፋፈቁም አሉ በሳምንት ረፍት ቀን የሚያገኝ ማለት ነው ይሄ ተገቢ አይደለም ለትልቁ ትኩረት ሊሰጠው ለሚገባው ነገር ትኩረት ነፍገን ቁስን እናሳድዳለን በተለይ ደግሞ በዚህ በሁለት ወር ረፍት ላይ ደግሞ ይሄንን ያነሳሁትም ለዚህ ነው ለልጆቻችን የተለየ ፕሮግራም የተርቢያ ፕሮግራም ሊኖረን ይገባል በደንብ ዲናቸውን አውቀው የተወሰኑ ሱራዎችን ሐፍዘው የተወሰኑ መትኖችን ሐፍዘው ሙስሊምነታቸውን አጣጥመው እንዲከርሙ በቁም ነገር ሊሰራበት የሚገባ ነገር ነው ይሄን ካልሰራን ቀጣዩን ትውልድ ለሌላ አሳልፈን ሰጠን ማለት ነው እኛ ላይ ሊቆም ይችላል ወልዒያዙ ቢላህ ደካማ ሰው ማለት ደግሞ ስለ ቀጣዩ ትውልድ ያላሰበና ምንድነው ከዚህ በኋላ ያለው ብሎ የማይጨነቅ ነው የኛማ ኦሬዲ
ግማሽ ወይም ከዚያ በላይ ጉዟችንን ተጉዘናል። አላህ ላለፈው ይማረን ከማለት የዘለለ ብዙ ላልነወጥ ይችላል። ትላልቅ ሰዎች ይሄ ምንድነው የሚሉት ለጋ እንጨት እንደፈለከው ብትፈልገው ከዘራ ታረጋዋለህ፣ ብትፈልገው ቀጥ ይላል። አንድ ግንድ ግን ቆርጠህ ከማማጋድ ውጪ የምታረገው ነገር የለም። قد ينفع الأدب الأحداث في مهل وليس ينفع في ذي الشيبة الأدب አይለወጥም። ናዲር ነው፣ በጣም ትንሽ ነው። ከተለወጠም ራሱ ምናልባት ፈጣሪን ማረኝ ይቅር በለኝ ብሎ ሊል ይችላል እንጂ ብዙ አይደለም። እነዚህ ግን በእጃችን ያሉ አማናዎች እኛ ካልጣልናቸው ካላባከናቸው በስተቀር ለራሳቸው ብቻ ሳይሆን ለትውልድም ለሌላም አካል ሊተርፉ የሚችሉ ሊሆኑ ይችላሉ። እኛ በምንቀርጻቸው እኛ በምናሰርጽባቸው ቁም ነገር ማለት ነው። የእነሱ ጀግና አንተ ነህ። ሁሌም ልጅ ውጭ እንኳን የሚያስፈራራው ሰው ካየ ለአባቴ ነው የምነግረው ነው የሚለው። ምክንያቱም የእሱ አባት በቃ ጀግና ነው፣ ጎበዝ ነው፣ ትልቅ ሰው ነው ብሎ ነው የሚያስበው። ስለዚህ አንተ የምትሰራው ሁሉ ለእነሱ አርአያ ነው። ብዙ ጊዜ ያነሳለሁ ይህን ምሳሌ። ሲጋራ የሚያጨስ አባት ልጁ ትርኳሽ ይዞ እንዲህ ማለት አይቀርም። ሰላት የሚያዘወትር አባት ልጁ ሙሰላ ነው የሚገትተው። እያስተማርከው ነው በተግባር። ይሄ ነው። ስለዚህ መጀመሪያ ሳሊሕ ልጆችን ከፈለግን እኛ ሳሊሕ መሆን ይጠበቅብናል። የምንዘነጋው ይሄ ነው። ዘመንን እንኮንናለን። ምን ዋጋ አለው የዚህ ዘመን ልጆች? ዘመን የወለደው ልጅም የለውም፣ ያሳደገው ልጅም የለውም። አንተ ነህ የምትወልደው፣ አንተ ነህ የምታሳድገው። ዘመን እኮ ፀሐይ መውጣት መግባት ነው። በቃ አለቀ። እሱ በፍጥነት እየገሰገሰ ነው፣ እድሜያችን እየተጠነጠነ ነው። ዋናው ሽልማትና ቅጣት አለው በዘመን ውስጥ በምንሰራው ቁም ነገር ነው። ምን ሰራም ብለን ማሰብ ያስፈልጋል። እንግዲህ ይሄ አደራ ማናችንን ልንዘነጋው የማይገባው ፕሮግራም ሊኖረን ይገባል። በሌላውም ጊዜ ልጆቻችን ጋር የምናሳልፈው አኽላቃችንን የምንከታተልበት፣ ምክር የምንሰጥበት፣ ማበረታቻ፣ ቁጣ ቆንጠጥም ካስፈለገ ወቀሳ ሊየዝደጅሩ ወመን የኩ ራሒመን ፈልየቅሱ አሕያናን ዐላ መን የርሐም ያስፈልጋል። ይሄ ነው እንግዲህ አላህ እኛንም በቀናው መንገድ ላይ የምንኖር ያድርገን። ልጆቻችንን ከኛ በተሻለ መልኩ የአላህን ዲን የሚንከባከቡ አላህ ያድርጓቸው። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه. اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن يا أرحم الراحمين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وإذا أردت بعبادك فتنة فاقبضنا إليك غير مفتونين. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. لنا في كل أسبوع يحل بساحنا عيد به لقلوبنا فرح وللأرواح تجديد.